ባይ ዘ ዌይ ስቶሪ ክሬት እያረኩ አይደለም yesterday ትላንትና ረጅም ርቀት ድራይቭ እያረኩ ነበር 100 ምናምን ኪሎ ሜትር እና ብቻዬን ነበርኩኝ እና ብዙ ጊዜ ድሮም ነው ወይ ምግብ ስሰራ ብቻዬን ነው የምኖረው ወይ የሆነ ነገር ሳረግ ጭንቅላቴ ውስጥ ገባለሁ ለረጅም ሰዓት እና ይሄን ያሰብኩ ነበር ትላንት እንዳልኳችሁ ረጅም ርቀት ድራይቭ እያረኩ ብቻችሁን ስትሆኑ ብዙ ሰዎች ታውቃላችሁ ያስባሉ ወደ ስራ ስትሄዱ ምናምን ድራይቭ የምታረጉ ሰዎች በተለይ ሀገር ውጭ ያላችሁ ሰዎች ወይ ደግሞ አረብ ሀገርም ያላችሁ ሰዎች ስትሆኑ ስራ ስትሰሩ የሆነ ነገር ምናምን አለ አይደለም ከራስ ጋር የምታወራባቸው ሰዓቶች እነዛ ናቸውና አስ ቲንኪንግ ምክንያቱም ብዙ ኮሜንቶች ይደርሱኛል ለወጣት ሐሳብ በርግጥ እኔም ወጣት ነኝ ግን በትንሽ እቺን ከባዷን ስቴጅ እድሜ ስላለፍኳት በተለይ 22 23 24 የምትለውን እድሜ ማለት ነው ሽማግሌ ነኝ ያቺ ስቴጅ ላይ ከባዱ ምንድነው ብዙ ሰዎች ለወጣት ታሪፍ ነው ሐሳብ ይለኝ እኔ ምንድን ነበር የተቸገርኩት በጣም የማይገባኝ አንደርስታንድ ማራረገው ከቆየው በኋላ የገባኝ ብዬ ከራሴ ጋር ያወራው ነበር ምንድን ነበር እንደ ችግር ማያቸው ፐርሰናሊ ራሴ ላይ ስቲልም በተወሰነ መልኩ ሊኖሩብኝ ይችላሉ ግን ደግሞ በዋነኛነት የወጣት ችግር ምንድነው እና እንዳልኳችሁ ምንድን ነበር ከባድ የሚያረጋው ወይ ምንፈልገውን ነገር የማረግ ኦር ደግሞ ብዙዎች ከሰራን ዋጋ ከከፈልን በኋላ የሚገቡ ነገሮች ምንድናቸው የከራሴ ጋር ሳስብ 1 3 4 ሐሳቦች ጭንቅላቴ ውስጥ መጡ በርግጥ የሚገርማችሁ አውዝ ሊትራሊ ይሄንን ቪዲዮ እየሰራሁት ነው ጭንቅላቴ ውስጥ አምስቱም ባንዴ ባይመጡልኝም እንደ ሐሳብ ግን እኔ ላይ ራሱ ማያችሁ ችግር ብዙ ጊዜ ሳወራ በነገራችን ላይ ካንዳንዶቻችሁ ጋር ኮኔክት የሚያረግበት ምክንያት ስለ ሪሌሽንሺፕም ላውራ ፐርሰናል ዴቨሎፕመንት ብዙዎቹንም ማወራቸው ከብዙ ቦታ ባነብም ራሴ ላይፍ ላይ ለማገናኘት ስለመሞክር ነው ወይም ደግሞ አፕላይ በሚደረግ ደረጃ ለምሳሌ ኒውሮ ሳይንስ መጽሐፍ አንብቤ ከሆነ እና ስለ አእምሮ ነገር አንደርስታንድ ካረኩኝ ወርዶ ሰው ጋር ደግሞ ሲኖር እንዴት ነው እኔ ላይ እንዴት ነው ኢምፓክቱ የሚለውን አላለም በእኛ በሚገባን ቋንቋ መቀየሩ ላይ ይመስለኛል እኔ ትልቁ ስኪልና እሱን እያሰብኩኝ ምንድነው ችግራችን የኔ ላይ ነበረ ችግር ምንድነው የመጀመሪያው ሳይ የሚገርም ሰዓት መጠበቅ ነው የመጀመሪያው በቃ አሪፍ ሰዓት ነገሮች እስኪስተካከሉ መጠበቅ እንደ ወጣት ሐሳብ ያለው ሰው የለም ብያለሁ በጣም ተደጋግሜያለሁ ብዙዎቻችን እቅዳለን ፕላን አለ ማንንም ሰው ብትጠይቀው ብዙ ማድረግ የሚፈልገው ነገር አለ ግን ነገሮች እስኪስተካከሉ ነው የሚፈልገው ለምሳሌ ተማሪዎችን ጠይቃቸዋለሁ አንዴ ሌሴ በጣም ደስ የሚለኝ ይሄ ጥያቄ በነገራችን ተማሪዎችን ብቻ ሳይሆን ጓደኞችም አቪኒም ታውቃለህ ጠይቃለሁ ማንንም ሰው ሌሴ አሁን 1 ሚሊዮን ብር ብሰጥ ምን ታረጋለህ አብዛኛው ሰው የተመቻቸ ሲቹዌሽን ላይ ሲሆን ነው ማሰብ የሚችለው ልክ መኪና ስገዛ ነው መንጃ ፈቃድ የምማረው እንደማለት ነው ካልገዛው አልማርም እና አንዳንድ ነገሮችን ወጣት ስንሆን የምናረጋው ካልተመቻቸልን አንጀምርም ካላለቀ ነገሩ ተሰርቶ እጃችን ላይ ካላለቀ እኔ እኮ አሁን ሶሪ ቱ ሴይ ዚስ ግን እኮ ምናልባት ሶሻል ሚዲያ ኮንተንት ክሬት ለማድረግ አይፎን እስኪገዛ የሚጠብቅ ሰው አለ ሳምሰንግ ራሱ አይሆንም አይደል እንደ ወጣት ነው ግን ችግር ብሌም አላረጋቸው አለቅሳቸው ሁላችንም ያለፍንበት መንገድ ነው አይፎን ከሌለው ኮንተንት ክሬት ማድረግ ባለ ጀምር አይታይ ቪዲዮ ፓወርፉል ኮንክ ማለት ነው በዛ ስልክ ማለት ነው በዛ ስልክ አይፎን ትገዛለህ በዛ ገቢ በዛች ስልክ እንዴ በታምኑ ባታምኑ ቅርብ ጊዜ እኮ ብዙ ትልልቅ ሚዲያዎች እኮ በስልክ ነው የሚቀርጹት አይደለም የሆነ ሳይድ እኮ በስልክ የምንቀርጽበት ጊዜ ነበርኛ አይደል እና ምን ልላችሁ ነው እንደ ወጣት በጣም ይከብደን ነገር ባለን ነገር መጀመር ነው ብዙ ላይ ኮንተንት ክሪኤሽን ጋር ብዙ ረጅም ታይሜን ስለማጠፋ ብዙ ሐሳብ ይመጣልኝ ከኮንተንት ጋር የተያያዘ ነው ፐርሰናል ዴቨሎፕመንት ላይ እና እኔ ማስተማር ሳስብ በጣም ያሳስበኝ ነበር ድምጽ ያሳስበኝ ነበር ሰው አሪፍ መሆን አለብኝ ንግግሬ ቃላቴ በደንብ መብሰል አለበት ሰው ብዙ ማንበብ አለብኝ በርግጥ ጥሩም ሊሆን ይችላል በተወሰነ መልኩ ግን ባክግራውንዱ ባያምርስ ካሜራ ስልክ ያምርም ኳሊቲው ያምርም ድምጹ ላይ ያምር ይችላል አይደለም ኤዲቲንግ ስታይል ግድ ትልልቅ ዩቲዩበሮች ኤዲት እንደሚያደርጉት ኤዲት ኤክስፔሪየንስ ለማድረግ ማሰብ አለ እሱን ካላወቅኩ አልጀምርም በቃ አለ አይደለም ይሄ በጣም የሆነ ቦታ ሲደርስ ከለሩ እንደዛ መሆን አለበት ባክግራውንዱ ብለር መሆን አለበት ኦፍ ኮርስ ኤክስፔንሲቭ ካሜራ ካልሆነ ባክግራውንዱ ብለር ላይ ያደርግልኝ ይችላል ምንም ጥያቄ የለውም ግን you don't need that ለመጀመር ግን ወጣት አብዛኛው አንዳንዴ አሁንም ተማሪዎችን ጠይቃለሁ ምንድነው ይሄን የሚያለፍኩበት እኔም ደግሞ ዘሴም ነው ብዙዎቻችን ችግራችን እና ታናና ደግሞ እኔ ማስተምራቸውንም ደግሞ ጠይቃለሁ ምንድነው ሐሳባችሁ ስል አብዛኞቹ የሚያስቡት ትልልቅ ነገር ነው በጣም ደስ ይለኛል ትልልቅ መሆኑ ግን ከየቱ ጋር ነው የሚጀምረው እኔ የሚያሳስበኝ ከየቱ ጋር ነው የሚጀምረው ነው ሬስቶራንት መክፈት ፈልጋለሁ ይላል ትልቅ ድርጅት መክፈት ፈልጋለሁ ትልቅ ካምፓኒ መክፈት ፈልጋለሁ ኢን ሚሊየንስ የሚያወጣ ነገር ነው የሚያስቡት አስ ድሪም በጣም ነው ደስ የሚለኝ ግን ከዛሬ ከእጅ ላይ ከሚደረግ ነገር ለዛስ ኤክስፔክት ያረክ ነው የዳድ እንዲሰጥህ ኦር ምናምን ብዙ ሚሊዮን ብር እና መቼም ቢሆን ቤስት ታይም አይመጣም እንደውም ከቻልክ በጣም አዛ ወይም ከባድ የሚባለው ታይም ላይ ነው የምትፈልገው ነገር መጀመር ያለበት ምክንያቱም በዛ ከባድ ታይም አለፍክ ማለት ባይ ዘ ወይ ብዙ ጊዜ የምናገረው ነገር አለ ኢቭን ሪሌሽንሺፕ ላይ የደስታውን ታይም ማሳለፍ የሚከብደው ሰው አለ መሰለ
እንደውም ሪሌሽንሺፕ ላይ ጥል ላይ ነው ኤክስፐርት መሆን ያለብህ። ማለት ችግሮችን የመፍታት አቅም ነው እንደውም እንጂ የፍቅር ጊዜ ማሳለፍ እኮ አይከብድም። የደስታ ምን ይከብዳል? አሁን አንተ ደስ የሚለውን ህይወት ማሳለፍ ግን አብዛኛው ሰው ደስ ስለሚለውን ህይወት እንዴት እንደሚያሳልፍ ነው የሚያሳስበው። ተረተኛል። አሁንም ቤስት ታይም ላይ እኮ መጀመር ከባድ አይደለም ለማንም ሰው እውነታው አይደለም። እንደውም በችግር ሰዓት ብትጀምር፣ በማትችለው ሰዓት፣ በማይመች ሲቹዌሽን ብትጀምር አትወድቅም። ለምን ብትል መጥፎን አይተዋል፣ ወረስቱን አይተዋል አይደል? ከዛ ውጪ ምን ሊሆን ይችላል? ከወረስቱ ውጪ ምንም አይመጣም አይደል? ስለዚህ እንደውም እንትን ኤነርጂ ቢልድ ታረጋልና እሸቱም ሲናገራት የሰማዋትና ደስ ያለችኝ ነገር ምንድነች? ባለው ያልጀመረ ቢሰጠውም አይጀምርም። ሁለተኛውና ብዙዎቻችን የምንሰቃይበት ኢቭን ቤተሰብም ለዚህ አስተዋጽኦ ያደርጋል ብዬ የማስበው ስታተስ ነው። ይሄ ደረጃ የሚባል ነገር ወጣት ላይ የሚጎዳ ነገር። የዩኒቨርሲቲ ተማሪ ስትሆን ዝቅ አትልም። በቃ አንተስ ኤክስፐርት ነህ ብዙ ነገር ላይ። አብዛኛው ተማሪ ዩኒቨርሲቲ ላይ ሆኖ በቃ ስራ አይሰራም፣ ሌላ ነገር በጣም በቃ ይከበራል ቤት ውስጥ። አሁን እንኳን አላውቅም፣ ያው 5 years ago ከ5 ዓመት በፊት የራሴን ስቶሪ ነው የማውቀውና ዩኒቨርሲቲ ተማሪ ከሆንክ በቃ በጣም ትልቅ ነገር እያረክ ነው። ላይ ከንዲ አንተ አገሪቷ ባንታ እንደ የቆመችው በቃ የምሬን ነው። ክረምት መጣ 6 ሲሪየስ ፊልም ጨርሰህ ትሄዳለህ። ምክንያቱም አመቱን ሙሉ ስትሰቃይ ነበራ። አንተ አመቱን ሙሉ የአገሪቷን እንትን ቀጥ አድርገህ ተሸክመና ምን ልል ነው እኛ ሁላችንም ያለፍንበት ስታተስ የሚባለው ነገር ይጎዳል። በወጣትነት ስታተስ የሚባል ነገር ቢልድ ኦልዌይስ ሜንታሊቲ ለመማር ዝግጁ የሆነ ነው መሆን ያለበት። ዝቅ ያለም ይሁን ከፍ ያለም ስራ አይደለም። አንዳንዴ ስታተስ ኬት ይመጣል ተምሬያለሁ ከሚል አይደለም። አንዳንዴ ስታተስ ኬት ይመጣል ሀብታም ነኝ የሚል አክት። አንዳንዴ ስታተስ ኬት ይመጣል ይሄ ለሰዎች የምትጎረው ነገር አለ አይደል? ከዛ ስታንዳርድ ላለመውረድ ስትል የሚገባውን ነገር ከማረቅ ይልቅ የሚታይ ነገር ለማረክ ትጥራለህ። ያ ችግር ነው ወጣት ስንሆን አይደለም። የሚያሳስበን ስለ አለባበሳችን ነው። የሚያሳስበን ስለ ጸጉር ቁርጣችን ነው። የሚያሳስበን ምን አረጋት አክት ነች። ይሲ ኢምፖርታንት ግን አይደለም። ምናልባት በዛ ሰዓት ስታተስ የሚባል ነገር ላይ ጉዳዩ ያልሆነ ሰው ዛሬ ያለበትን ቦታ ብታየው በጣም ሰፊ ጋፕ ነው ያለው። ምክንያቱም ጉዳዩ አይደለም። አንተ በዛ ሰዓት እንትና እኮ መንገድ ላይ እንትን ሲጭስ ሲሸጥ አየሁት፣ እንትና እንትን ካፌ ሲያስተናግድ አየሁት፣ እንትና ተማሪዎችን ሲያስጠና አየሁት የምትለው ሰው ብሩን ይፈልገዋል። የአብዛኛው ሰው ህይወት ግን ያፍራል። ስታተስ ቢልድ አድርጓል። የውሸት ማለት ስታተስ አይደለም ሲጀመር። ስታተስ ላይፍ ስታይል ነው፣ የሚወራ ምናምንም አይደለም አይደለም። የምትኖረው ከሆነ ነው ስታተስ አይደል እንጂ የምታስመስለው አይደለም። አብዛኞቻችን ግን በማስመሰል ውስጥ የተመሰረተ ስታተስ ነው ያለን ወጣት ስንሆን አይደለም። በቃ የሆነ ሰርቴን ስፔስ ላይ ቁጭ። እንደውም በጣም አንድ ዶክተር ሲናገር የድድብና ጥግም እውቀትም ያለው ፒኤችዲ ላይ ነው ሲል ሰምቼዋለሁ። አንድ ዶክተር ነው ራሱ። እና ምክንያቱም ፒኤችዲ በላይ ብዙ ጊዜ ትምህርት ስለሌለ አለ። ግን ያው አላል ፒኤችዲ ትልቁ ይባላል። ዶክተር መሆን ፕሮፌሰር መሆን ፕሮፌሰርም ያው ከዛ በኋላ ትምህርት አይመስለኝም ኤክስፒሪየንስ ነው። እና እዛ ቦታ አትጠይቅም። ካንተ በላይ በታች ነው የሚመስል ሁሉም ሰው። አትማርም አዲስ ነገር ገባ። ፒኤችዲ ስድር ያስኮን ይዘ ሰግጣ አይለኛና አንተ ማንም ካንተ የሚበልጥ ስለሌላ አትጠይቅም፣ ዝቅ አትልም። ለሁሉ ነገር መልስ ያለህ አንተ ነህ አይደለም። ሶ አታድግም። በቃ እዛው ደንዝዘህ ትቀራለህ። በቃ ያንተ ብቻ ሐሳብ ገብቷል። ተማሪ ሜንታሊቲ ላይ አትሆንም፣ ወደ ታች ዝቅ ማለት ስለሚከብድ እንደሰውና ስታተስ በጣም ጎጂ ነገር ነው። በተለይ ወጣት አንደርስታንድ የስራችሁ አካል እንደዛ ከሆነ ፕሮቴክት እንዲያረጋችሁ ያ ነገር የሚያስፈልግ ሊሆን ይችላል። አንደርስታንድ። ከዛ በተረፈ ግን አንለስ ኢትስ ኢምፖርታንት ካልሆነ በስተቀር በፍጹም ሰዎች ፊት ቢልድ የምታደርጉት ስታተስ አያስፈልግም። ስታተስ ማለት ብራንድ ማለት አይደለም። ይሄ የውሸት ማንነት አለ አይደለም። ይሄ ሳክስ አይደለም። ኢቭን ቤተሰቦቻችን እኔ አስታውሳለሁ ከዚህ በፊት ተናግሬዋለሁ ስቶሪ ውጪ ያለው ከኔ ስር የሚሰሩ ትንሽ ዲዛይኖች ምናምን የሚሰሩልን አውቶካድ ሶፍትዌሮች ምናምን የሚሰሩልን ታይም ስለሚወስድ አሉ የዩኒቨርሲቲ ተማሪዎች 5ኛ ዓመት ተማሪዎች ምናምን እዛ ሀገር የሚኖሩ እንግዲህ ቤተሰቦቻቸው በጣም ሀብታም ናቸው፣ የራሳቸው መኪና አላቸው ምናምን፣ ግን እኛ ጋር መጥተው ይሰራሉ። እኛ ቤተሰብ ስናድግ ስራ ያሰሩ ነበር። አታሰደበኝ ነው የሚባለው። ጥሩ አይደለም ያ ነገር። እና ያ ነገር አንተም የውሸት ስታተስ ቢልድ እንድታረግ ያደርጋል። እና በጣም ደስ የሚለኝ እንትን አለ በነገራችን ላይ ህይወት እንዲሳካልህ ሚል አንድ እንትን ቲዮሪ ሰምቼ ነበር። ወይ የደሃ ልጅ ወይ የሀብታም ልጅ መሆን አለብህ። ብዙ ጊዜ የትም የማይደርሰው የመካከለኛ ቤተሰብ ልጅ ነው። ለምን ወደ ላይ ከፍ እንዳይል ብዙ የተማረው ወይም ይሄ ትምህርት እውቀት አላ የተማረው ሰው አይል የሚባለው መካከለኛ ላይ ነው ያለው፣ ሚድል ክላስ የሚባለው ነው። ምክንያቱም ማለት ከፍ እንዳይል ምንም የለው ከነዛ ጋር ኮምፒት ማድረግ አይችልም። ደሞዝተኛ ነው ዩዥዋሊ። ዝቅ እንዳይል ስታተስ አለ ተምሯል አላ አይደል። መቼም በሁለት ወርም በ3 ወርም አንድ ሸሚዝ መቀየር ይችላል። ይሄን ነገር ከ2 ዓመት በፊት ተናግሬዋለሁ መሰለኝ የሆነ ቦታ ላይ። ያ ሸሚዝ መቀየር ይችላል። ተረተኛል። ስለዚህ ያቺ ነገር አብዛኞቻችን አስራት አስቀምጠናለች። ገብቷል። ዝቅ ብለ እንዳትሰራ የሆነ የተከበረ የተማርከው ስራ አለ በትርፍ ሰዓት እንጂ አብዛኛው ሰው እኮ ትርፍ ሰዓት አጥቶ አይደለም እኮ በንሽ ገንዘብ የሚሰቃየው። እውነት ስነግርህ አይደለም። በትርፍ ሰዓቱ ብዙ ገቢ የሚያመጣ ነገር መጣር ይችላል። አሁን እንደው በጣም አሪፍ እየሆነ ነው።
አይደል? አሁን ጄኔሬሽን አንድ ስራ ይሰራል አይደል? ምንም በሌለህ መውደቅ እየፈራ እንድትኖር ያደርጋል ስታት